ስልካችን ለምን አያርፍ? ባውራጣታችን ስንጠነቁለው ምናመሸው ስልክ እሱም ይረፍ እኛም እንረፍ። እስቲ ባትሪውም ትንሽ ሴቭ ያርግ። አይን ይጹም። እማናየው ነገር አለ እንዴ? እንመርጣለን እንዴ ዘንድሮ? እድሜ የሚላለ እንዴ ዘንድሮ? እምናየውን እንኳን እንመርጥ። ሁሉ ነገር ደግሞ ገበያ ላይ ነው። አይን ይጹም ክፉ ከማየት አለ። ጆሮም ደግሞ ይጹም። ድፈኑት በጥጥ አይደለም፣ የምትመርጡትን ስሙ። እስቲ አይናችሁ መጽሐፍ ቅዱስ ያንብብችን ስሙ። እስቲ ቅዱሳት ስዕላትን ይመልከት። መንፈሳዊ ፊልም ተመልከቱበት። ቴሌቪዥኑ ማረፍ ይበል። ስብከት ስሙበት። እንጹም በአይናችን በጆሮአችን። መዝሙር እንስማ እስቲ። ዘፈን የለመደ ጆሮአችን እስቲ ትንሽ ይቀደስ ይፈወስ። እያንዳንዱ ሰውነት ይጹም። እንዲህ ሲሆን እግዚአብሔር ደስ ይለው። አለዚያ ግን ምን አይነት ጾም ነው የጾማችሁት ይላል እኮ ትንቢተ ኢሳይያስ ምዕራፍ 58 ላይ። እንዴት አይነት ጾም ነው የጾማችሁት? ለካ ጾሞም እግዚአብሔር ማሳዘናል። ከዚህ ሰውረ ምን አይነት ጾም ነው የጾማችሁት ይላል እግዚአብሔር። ምን አይነት ስብከት ነው የሰበካችሁት? ምን አይነት ቅዳሴ ነው የቀደሳችሁት? ምን አይነት አገልግሎት ነው ይላል ለካ እግዚአብሔር። እንደዚህ ከመባል ይሰውረ። ለምንድን ነው መጾም ያለብን? ይህንን ነግሬያችሁ አበቃለሁ። ክርስቶስ ለምን መጾም እንዳለበት ሲናገር ስለ ጽድቅ የሚራቡና የሚጠሙ ብፁዓን ናቸው። ስለምን? ስለ ጽድቅ። እለ ይርህቡ ወይጸሙ በእንተ ጽድቅ፣ በእንተ ጽድቅ፣ ስለ ጽድቅ ብለው። ብዙ የጾም ምክንያት አለ። ሰው ለምን ይጾማል? አንዳንድ ሰው ለሌላ ሰው ለመታየት ብሎ ይጾማል ይላል ክርስቶስ። እንደ ግብዞች አትጹሙ፣ በሰው ሊታዩ ይጾማሉ አለ።